ጠቅላይ ሚኒስትሩ የቢሾፍቱ አየር ማረፊያን ሲጎበኙ አየሁ። 8000 ሰራተኞች፣ 4000 ሄቪና ዳምትራኮች በድሮን 24 ሰዓት በ30 ኪሎ ሜትር ሬዲየስ ውስጥ ይቆጣጠሯቸዋል። 24 ሰዓት በ30 ኪሎ ሜትር ሬዲየስ ውስጥ እነዚህ 8000 ሰራተኞች ድራይቨሮችና ኦፕሬተሮች ናቸው። ሰፖርቲንግ ስታፉን አይጨምርም። ሂውመን ሪሶርስ ማኔጅመንቱ አለ፣ ካምፕ አድሚኑ አለ፣ ኢንጂነሪንግ ኦፊስ አለ፣ ላቦራቶሪው፣ ሰርቬይንጉ፣ ካሽ ፍሎ፣ ዌራውሱ፣ ሜንቴናንስ ቲሙን ሳይጨምር እኮ ነው። ኢንክሉዲንግ ተቆጣጣሪዎቹን ሳይጨምር 8000ውን ማለት ነው። እንግዲህ ሀገራችን ላይ 18 ሚኒስትሪ መስሪያ ቤቶች አሉ፣ ክልሎች አሉ፣ ከተማ አስተዳደሮች፣ ዞኖች፣ ቀበሌዎች፣ የተለያዩ ደግሞ ሴክተሮች አሉ፣ የኮንስትራክሽን ሴክተሮች። ይህንን ስታዩ ግን ምን ተሰማችሁ? ለእንደነዚህ ስራዎች ኃላፊነት ተሰጥቷችሁ ነጭ ሸሚዝ በቀይ ከረባት ቦርጫችሁ ላይ ጣል አድርጋችሁ እውነት ኃላፊነት የተሰጣችሁን መስሪያ ቤት እየመራችሁት ነው? እየነዳችሁት ነው? ምንድን ነው የምትሰሩትስ? ፕሮግራማችሁ ምንድን ነው? ምን ላይ ለመድረስ ነው እየሰራችሁ ያላችሁት? እየሰራችሁ ከሆነ ፕሮግራማችሁ ላይ ለመድረስስ ምን ያህል ምቹ መደላድሎችን ፈጥራችኋል? እስቲ ራሳችሁን ጠይቁ። እኛስ የመንግስት ሰራተኞች የምንባለው ባስተጋፍተን እንሳፈራለን፣ ቢሮ እንደርሳለን። ምን ሰራን? ምን ሰርተን ነው ማታ 11 ተኩል የምንለያየው? ካገለገልናቸው ሰዎች መካከል እግዚአብሔር ይስጥልን፣ ጥሩ ስራን የሰራሽው አመሰግናለሁ ያለን ከስተመር ምን ያህል ነው? ምን ያህል ስራ ሰር ወይስ ደርሰን ለመሄድ ነው? እውነት ብዙ ያስተዛዝበናል። በተለይ በኮንስትራክሽን ሴክተሩ ላይ ያላችሁ እንደ ኢኮስኮ ያለ ኢትዮጵያን ኮንስትራክሽን ወርክስ ኮርፖሬሽን ኢኮስኮ፣ ስሙን ስጠራው ራሱ አፌ ላይ ይኮሰኩሰኛል። ኢኮስኮ የኢኮስኮ ፍጥነት፣ የስራ ፍጥነት ልነግራችሁ አልችልም። በስማ ለምሳሌ የትንዳሆ ስኳር ፋብሪካ አለና የትንዳሆ መስኖ ልማት ፕሮጀክት የ3 ዓመት ፕሮጀክት ነው። 13 ዓመት ፈጀ። የርብ መስኖ ልማት ፕሮጀክት የ3 ዓመት ፕሮጀክት ነው። 11 ዓመት ፈጀ። እሱም አላለቀም ሲጀምር። የመገጭ መስኖ ልማት ፕሮጀክት 18 ዓመት ፈጅቶ ሳይጨርሰው ለቆ ወጣ። 18 ዓመት እንደዚህ ሲያንቦጫርቁ የነበሩ ኃላፊዎች የሀገርን ሀብት የሀገርን ሰራተኛ ጊዜ ይሄን ያህል አበላሽተው ተሽረው ወይም ተቀይረው ሌላ መስሪያ ቤት ደግሞ ይመራሉ። ጠቅላይ ሚኒስትሩም ለሌላ ጊዜ እንደዚህ አይነት ፕሮጀክቶች ላይ ሲሄዱ ቢያንስ እርስዎ የሾሟቸውን 18ቱ ሚኒስትሪ መስሪያ ቤቶች ኃላፊዎች ቢያስጎበኟቸውና ቢሏቸው መልካም ይመስለኛል። ሲሲ እንግዲህ ኦፊሻሊ ዌብሳይቱ 404 ብሏቸዋል ወይም ተዘግቷል ማለት ነው። እንግዲህ እናንተ ሰኞ ላይ የምናወጣው ገንዘብ አለ ብላችሁ ስትጠብቁ ነው የምታወጡት የለም በእርግጠኝነት ይዘጋል ብዬ በተደጋጋሚ ስነግራችሁ ነበረ። አሁን የመጣሁት ስለዛ ለወቅሳችሁ አይደለም። እናንተም አውቃችሁታል። የምሰጣችሁ መረጃ ምን ያክል ትክክለኛ እንደሆነ በአይናችሁ አይታችሁ አረጋግጣችኋል። አሁንም የመጣው ለወቅሳችሁ አይደለም። እነዚህ ሰዎች አጭበርብሯችሁ ገንዘባችሁን እንደበሏችሁ አውቃለሁ። በምን አይነት ሲስተም እንደማይጨበርብሯችሁም አውቃለሁ። አሁን የማሳያችሁ ቪዲዮ እንግዲህ ማስረጃ ስለሆነ እናንተ ሄዳችሁ ፌደራል ፖሊስ ሲከሱ ይሄን ማስረጃ እንደ አባሪነት እንደተጠቀሙት ነው ማለት ነው መለቅላችሁ። እነኚህ ሰዎች በጣም ብዙ ሰዎችን አስገብተው እንዲበሉ ያደረጉ ሰዎች ስለሆኑ ከህግ ተጠያቂነት ማምለጥ የለባቸውም። ይህ ቪዲዮ እንግዲህ ገርጂ ሮባ አካባቢ ያለው ቢሮአቸው ሆቴሉ ፊት ለፊት ያለው አካባቢያቸው ላይ እናንተን አዘርፈዋችሁ እነሱ እርስ በርስ ሲሸላለሙ የነበረው ቪዲዮ ነው። ስለዚህ እነዚህን ግለሰቦች ቀጥታ እዚህ ቪዲዮ ላይ ማንነታቸው፣ ምስላቸው፣ ምናቸው ስላለላችሁ ይህንን ቪዲዮ እንደ ማስረጃ ተጠቅማችሁ ለክስ ማጠናከሪያነት ተጠቀሙበት። ለተፈጠረባችሁ በደል
አዝናለሁ። እኔ በበኩሌ እናንተን ለማንቃት የሚችለውን ነገር ሁሉ ሞክሬ ነበረ። እንግዲህ በዋነኝነት እነኚህ ግለሰቦች ናቸው ከዋናዎቹ ሰዎች መልእክት ተቀብለው ወይም ተልዕኮ ተቀብለው ሲዘርፏችሁ እና ሲያዘርፏችሁ የነበሩት እነኚህ ናቸው። ስለዚህ ከህግ ማምለጥ የለባቸው፣ መጠየቅ አለባቸው ስላጭበረበሯችሁ። እናንተም ባለማገናዘብ በመጭበርበራችሁ የህሊና ጥያቄነት ቢኖርባችሁም ደግሞ እነኚህ ሰዎች በሚያቀርቡት የማማለያ ሀሳብ ተሸውዳችሁ ስለተዘረፋችሁ ይህንን ቪዲዮ እንደ ማስረጃነት ተጠቀሙት ዘንድ ይሄው ለቅቄላችኋለሁ። ሄሎ፣ ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንደምን ዋልክ? እግዚአብሔር ይመስገን። ቲክቶክ ላይ ስልክ አግኝቼ ነውና የሆነ ማስታወቂያ አይቼ ስንት ነው እንትን የሚሸጥበት ዋጋ? ትክክለኛ ዋጋው 1.5 ነው። 1.5 ሚሊዮን እጅ ነው። እጅ ብቻ የካሽ 1.5 መክፈልም ይቻላል። 50% ደግሞ ባንክ መቻችልኝ ብሎ 750 ሺህ ብር መክፈል ይቻላል። 1.5ቱን ይዘን ከመጣን ይሄን መኪና ማግኘት ይቻላል? ይቻላል። የት ነው አድሬሳችሁ? ሞያሌ ሞያሌ 01 ትልቁ መስጊድ ጀርባ እንገኛለን። ኦኬ። መኪናው ግን እኮ ሀገር ውስጥ አይደለም ያለው አይደል? ይሄ መኪና ለሳምፕል ያስቀምጣችሁት? ሳምፕል ቪዲዮ የተላከውን ነው የተፖስተው እንጂ ሀገር ውስጥ ገብተዋል በብዛት። እንዴት ማምጣት ይቻላል ወደ አዲስ አበባ ታዲያ? እነዚህ መኪኖች አዲስ አበባ ነው ያለው? እኔ አይደለሁት አዲስ አበባ አይደለም፣ አዳማ ነኝ። አዳማ። መልካም። ወደ አዳማ ምንጭናቸው ጭነቶች አሉ። ድርጅቱ ያስቀመጠው ቅድመ ሁኔታ አለ። ድርጅቱ ብቻ ሳይሆን ሞያሌ የከተማ አስተዳደሩ መንገድና ትራንስፖርት ያስቀመጠው ቅድመ ሁኔታ አለ። ያንን ማሟላት የምችል ከሆነ እናመጣለን። እስኪ ንገረኝ ቅድመ ሁኔታዎቹ። በመጀመሪያ ደረጃ መታወቂያን፣ ቴሌግራም፣ ኦሪሞ ትጠቀማለህ አይደል? እጠቀማለሁ። እዛ ጋር ፎቶ አንስተህ ትልክልኛለህ። ቴሌግራም ኦሪሞ ጋር መታወቂያን ፎቶ አንስተህ ትልክልኛለህ። ከዛ በተረፈ ከሞያሌ ጉምሩክና ኮሚሽን ሲወጡ የመውጫ ደረሰኝ የሚቆረጥላቸው አለ። ይሄ የመውጫ ደረሰኝ 12500 ብር ነው። እሱን ክፍያ ትከፍላለህ። 12500 ማለት ከሙሉ ክፍያ ጋር ተቀናሽ የሚሆን ነው። ያንን ክፍያ ስትከፍል አንተም እንደ ጋራንቲ እንዲሆንህ እንደዋስትና የድርጅቱን ህጋዊ ንግድ ፍቃድ፣ ናሽናል አይዲ እንዲሁም ደግሞ ፍቃድ የተሰጠበትን ደብዳቤ አያይዤ እልክልሃለሁ። ሳልከፍል ልክልኝስ ለማረጋገጥ እንዲያመቸኝ ምን ብሩን ሳልክልህ ሜቢ እንደዚህ አይነት ነገሮች ብትልክልኝስ መተማመን እንዲኖር። ምን አይነት ነገሮች? ህጋዊ ፍቃድ መሆኑን እዛ ያለህባቸው ሎኬሽን። ምክንያቱም አንዳንድ ሰዎች እዚህ አካባቢ እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ጥንቃቄ ያደርጋል። ብሩን ሳልክልህ በፊት ንግድ ፍቃዶችን ብትልክልኝ ነው እንደዛ። መርሃባ፣ ችግር የለም። ቴሌግራም ጋር ግባና ሀይ በላይ አሁን እልክልሃለሁ። አያሳስብም። ማለት ኦኬ። 12000 ስንት ነው ያልከኝ? 12500 ብር። እሱ እንትን ካሉ ማድረስ እንትን ነው ይመጣልሃል። እሱ ጋር ሲመጣልህ ሙሉ ክፍያውን ስከፍል ሙሉ ፋይሉን አረጋግጠህ ህጋዊነቱን በብቁ በምትለው ባለሙያ አስፈትሸህ መኪናውን አሳይተህ ትጨርሳለህ። ሙሉ ነገር ሲያልቅልህ ታዋቂያ አላክልኝ። እኔም አያይዤ 3ቱን ፋይሎችን እልክልሃለሁ። ያለውን ውሳኔ ካንተ ነው እንግዲህ ወንድሜ። መርሐባ። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት ይሞን። በምሬ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅም። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ፣ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። ጥቆማ ወይም ጥያቄ ለመንግስት ኤጀንሲ የሚባሉ ድርጅቶች ከባንክ ላይ 15000 ብር ደሞዝ ይወስዱና ለጥበቆች የሚሰጧቸው 4500 ብር ነው። ድጋሚ 10000 ብር ደሞዝ ይወስዱና ለጽዳቶች የሚሰጧቸው 2500 ብር ነው። ስለዚህ ኤጀንሲ የሚባሉ ድርጅቶች እየዘረፉ ነው፣ ህዝባችን እየተጠቀመ አይደለም። ስለዚህ መንግስት ይሄን ድርጅት ቢዘጋውና በቋሚነት በድርጅቱ ቢቀጠሩ ብዬ አስባለሁ። ይሄ አንደኛው ሆስፒታል ነው። ይሄ ሁለተኛው ሆስፒታል ነው። ይሄ ሶስተኛው ሆስፒታል ነው። ሶስቱም በጣም የታወቁ የግል ሆስፒታሎች የምርመራ ውጤቶች ናቸው። አሁን ያሳያችሁ በአንድ ቀን የተደረገ የአንድ ሰው የደም ምርመራ ውጤት ማለት ነው። አንደኛው ምን እንደሚል ታውቃላችሁ? ደህና ነህ አሉት። ተመስገን። ሁለተኛውን እስኪ ገምቱ። ታማል አሉት። ሶስተኛውን ገምቱ። ሶስተኛውን አሁኑኑ አልጋ መያዝ አለብህ አለበለዚያ መሞት ነው አላሉትም?
እኔ ያው ማወቅ ምፈልገው ማን ነው ሳይንቲስቱ? ማን ነው ፈላስፋው? ማን ነው ቲኬት ቆራጩ? ታዲያ የኪስ ብዝበዛ ካልተባለ ምን ሊባል ይችላል? እስኪ ንገሩኝ እስኪ በእናታችሁ። በሽታ ፍለጋ አይሄዱ። የጤና ባለሙያ አይደለም እንደ ቀጠራችሁት እናንተ? የሽያጭ ሰራተኛ ነው እንደ ቀጠራችሁት? ወይስ ኬሚካሉ ኤክስፓየርድ ነው እናንተ የምትሰሩበት? ማወቅ ምፈልገው የግል ሆስፒታሎቹን በየጊዜው ኬሚካሉን ማሽኑን የሚመረምረው አካል የት ነው ያለው? በአንድ ሰው ላይ 3 ምርመራ ተደርጎ 3 የተለያየ ውጤት እንዴት ይመጣል? ካሁን በኋላስ ማን ነው ኃላፊነቱን የወሰደ የጤና ባለሙያ ያለው? የት ሄደን እንመርመር? የት ሄደን እንታከም? እስቲ ሐሳባችሁን ስጡበት፣ እንወያይበት። በአሜሪካ ገብቶ መውለድ አከተመ። የትራምፕ አስተዳደር በነፍሰ ጡሮች ላይ ጥብቅ እርምጃ ጀመረ። አሜሪካ ገብቼ ልውለድና ልጄ የዜግነት መብት ያግኝ የሚለው አቋራጭ መንገድ በይፋ እየተዘጋ ነው። የትራምፕ አስተዳደር በወሊድ ቱሪዝም ማለትም በርዝ ቱሪዝም ላይ የከፈተውን ዓለም አቀፍ አደን አጠናክሮ ቀጥሏል። የአሜሪካ ውጭ ጉዳይ ሚኒስትር እንዳስታወቀው የቱሪስት ቪዛን ተጠቅመው አሜሪካ ሄደው ለመውለድ የሚያስቡ ነፍሰ ጡር እናቶች ቪዛቸው ይሰረዛል። አልፎ ተርፎም የዕድሜ ልክ ክልከላ ይደረግባቸዋል። ይህ ማስፈራሪያ ብቻ አይደለም። በምዕራብ አፍሪካ፣ ሰሜን አፍሪካና አውሮፓ በተደረጉ ጥብቅ ክትትሎች ከ600 በላይ ነፍሰ ጡር እናቶችና ቤተሰቦች ቪዛ ተሰርዞባቸዋል። በተለይ በአውሮፓ ብቻ ከ2024 ጀምሮ ቃለ መጠይቅ እንዴት ማለፍ እንዳለባቸው የሚያሰለጥኑ 6 ደላላ ኩባንያዎች በቁጥጥር ስር ውለዋል። መንግስት ይህን እርምጃ የአሜሪካን የዜግነት ክብር ለመጠበቅ በሚል ሽፋን የሚያጸድቀው ሲሆን 14ኛው የህገ መንግስት ማሻሻያ ለጊዜያዊ ጎብኚዎች የተሰራ አይደለም የሚል መከራከሪያ ያቀርባል። ነገር ግን የፖሊሲ ባለሙያዎች ይህን መከራከሪያ ውሃ አያነሳም ይሉታል። ምክንያቱም በዓመት አሜሪካ ውስጥ ከሚወለዱ 3.5 ሚሊዮን ህጻናት ውስጥ የወሊድ ቱሪዝም ቁጥር እጅግ በጣም ኢምንትና በስታቲስቲክስ ደረጃ ደግሞ ትርጉም የለሽ ነው። ታዲያ ይህ ጉዳይ ያን ያህል አገር የሚያፈርስ ቀውስ ካልሆነ ለምን ይህ ሁሉ ግዙፍ ዘመቻ አስፈለገ? የፖለቲካ ተንታኞች ጉዳዩን ከኤች1ቢ ቪዛና ከሌሎች የኢሚግሬሽን ህጎች መጥበቅ ጋር በማያያዝ ይህ የትራምፕ አስተዳደር ስደተኞችን የማግለልና ፖለቲካዊ ነጥብ የማስቆጠር ሰፊ አጀንዳ አካል መሆኑን አጥብቀው ይተቹታል። በአጭሩ የአሜሪካ ቪዛ ማግኘት መብት ሳይሆን የፖለቲካና የጥብቅ ማጣሪያ ፈተና ሆኗል። አስደሳች ሰበር መረጃ ለኮንዶሚኒየም ተመዝጋቢዎች ወጥቷል። ይሄን ቪዲዮ ኮንዶሚኒየም ተመዝግቦ እየጠበቀ ለሚገኝ ወዳጅ ዘመድ በፍጥነት አሰራጩት። ቤቶች ልማት አስተዳደር ቢሮ ኃላፊ የሆኑት ግለሰብ እንደተናገሩት ከሆነ ከሰሞኑ የኮንዶሚኒየም እጣ እንደሚወጣ ይፋ አድርገዋል። ቁጠባችሁንም ማጠናከራችሁ ቀጥሉ ብለዋል። አስደሳቹ ዜና ይሄ ብቻ አይደለም። በዚህ የኮንዶሚኒየም እጣ ላይ አፓርትመንቶች ጭምር ይወጣላቸዋል ተብላቸዋል። ከኦቪድ ሪል ስቴትና አያት ሪል ስቴትን ከመሳሰሉ በርካታ አፓርትመንት ከሚገነቡ አጋሮች ጋር አብሮ የከተማ አስተዳደሩ ቤቶች እንደሰራና በእጣው ውስጥ እንደሚካተት የተገለጸ ሲሆን 30 እና 40% የከተማው አስተዳደር በመቻል ቀሪው እንድትከፍሉ ያደርጋል የተባለው ይሄ ትልቅ እድል ነው። ተመሳሳይ የኮንዶሚኒየም መረጃዎች የፎሎ ምልክቷን ተጫኑ። አመሰግናለሁ። በሃይማኖት ሽፋን የጥላቻ ንግግር የሚያሰራጩ ግለሰቦችንና የሃይማኖት ተቋማትን ለመቆጣጠርና ሕግ ለማስከበር ያስችላል የተባለ ስምምነት ተፈረመ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ ግጭት ቀስቃሽ መልእክቶችንና ሐሰተኛ መረጃዎችን በጋራ ለመከላከል የሚያስችል የመግባቢያ ስምምነት በአዲስ አበባ ተፈራርመዋል። በአሁኑ ወቅት 51 የሃይማኖት ተቋማት ሚዲያዎች በሕግ ተመዝግበው የሚንቀሳቀሱ ቢሆንም ሳይመዘገቡ የሃይማኖት ካባ ለብሰው በዲጂታል አማራጮች ጥላቻን የሚያሰራጩ አካላት በመበራከታቸው አስተዳደራዊ እርምጃ ለመውሰድ የሚያስችል አዲስ የዲጂታል ቁጥጥር ስርዓት መዘርጋቱ ተገልጿል። አስደናቂ መፍትሄ ሐሳብ ባለስልጣኑ ይዘው መጥተዋል። ስለ ታርጋ ነው። ሁላችንም ያስማማናል ብዬ አስባለሁ። እስኪ አድምጡት። 40 ሚሊዮን ብር ቅንጡ መኪናና የ200 ሺህ ብር አሮጌ መኪና እንዴት እኩል ይከፍላሉ? ከታሰበ አይቀርም በ0.002% እያንዳንዱ መኪና የሚያወጣው ዋጋ ተተምኖ በፐርሰንት ይክፈል ብለዋል። ለምሳሌ የሚያክል 40 ሚሊዮን ብር የሚያወጣ መኪና ወደ 80 ሺህ ብር አካባቢ ለታርጋ ቢያወጣ፣ 10 ሚሊዮን የሚያወጣው መኪና 20 ሺህ ብር ቢያወጣ፣ 2 ሚሊዮን ያለው 4 ሺህ ብር፣
1 ሚሊዮን ብር ያለው 2000 ብር፣ 500 ሺህ ያለው ደግሞ 1000 ብር በማድረግ በፐርሰንት የተመጠነ የታርጋ ክፍያ ይጠየቅ እያለ ይገኛል። ምን ትላላችሁ? ያስማማናል? ይህ ያልተጠበቀ እውነታ ነው። የደቡብ አፍሪካውያን ሰልፈኞች የውጭ ሀገር ሰራተኞች ይመለሱ እያሉ ይገኛሉ። በደቡብ አፍሪካ ጸረ ስደተኛ ሰልፎች በበረቱበት በዚህ ሰዓት አንዳንድ የሀገሬው የፋብሪካ ሰራተኞች ግን ፍጹም የተለየና ያልተጠበቀ አቋም ይዘው አደባባይ መውጣታቸው ተሰምቷል። እነዚህ ሰራተኞች እንደሚሉት የስደተኛው ማህበረሰብ አባላት በፋብሪካዎች ውስጥ እጅግ ከፍተኛ ልምድ ያላቸው፣ ታማኝና ተቋማቱ በብቃት እንዲሰሩ ወሳኝ ሚና የሚጫወቱ ናቸው። ሀገሪቱ በከፍተኛ የስራ አጥነት ማዕበል ውስጥ ባለችበት በዚህ አስቸጋሪ ወቅት እነዚህን ባለሙያዎች ማባረር ቢዝነሶችን በማክሰር የራሳቸውን የሀገር ውስጥ ዜጎች ስራ ጭምር ለአደጋ እንደሚያጋልጥና ፋብሪካዎች እንዲዘጉ እንደሚያደርግ ይናገራሉ። እውነት የደቡብ አፍሪካ ሰራተኞች ያነሱት ስጋት ትክክለኛ ነው?